ኢምራን ተሳዳቢ ነህ እንዴ? ከዚህ በፊት ትሳደባለህ? ቅድም የሆነች ሴት መጣ ኢምራን ተሳዳቢ ነው ባለጌ ነው ሲሉ ነበር። ይህን የምጠይቀው ይቅርታ ከአንተ ሰምቼ ስለማላውቅ ትናንትና ስለሆነ ያወቅኩ አለማወቄ ያው ሌላ ላለፈው 3 ዓመት ሌላ መንገድ ላይ ስለነበርኩ ነው። ኢምራን ትሳደባለህ እንዴ? ልመልስልህ። ኢምራን ተሳደበ የሚል ካለ በህይወቴ ቲክቶክ ላይ በቆየንበት ጊዜ አንድ ቀን ተሳድበሃል የሚለኝ ካለ መጥቶ ማስረጃውን ያሳይ። እዚሁ ህዝብ ፊት ተገዝቼ ይቅርታ ጠይቄ እወጣለሁ። ሰምታችሁኛል? ተሳደብክ የምትሉ ከሆነ እኔ የማወራው በመጽሐፍ ነው። ኢቨን እንደ ዲያቆናችሁ ጎግል አይደለም ሀቢቢ፣ ጎግል አይደለም። እያንዳንዷን መጽሐፍ ይዘን መጽሐፏ የምትለውን እናነባለን። ችግሩን መሰለ ምሳሌ እዚህ ጋር ሴክ እዚህ ጋር ምሳሌ የሚላ መሰለ ገድለ አቡነ እንትን ላይ ሀብተ ማርያም ላይ ኢየሱስ እንትን ሀብተ ማርያምን ስሙ ገደላቸው ይላል። በከንፈራቸውን ስሙ ገደላቸው ይላል። ይሄን ሳነብ ስድብ ይመስላችኋል ክርስቲያኖች? ይኸው በደንብ ስሙ ከንፈራቸውን ስሙ ገደላቸው፣ ሲስማቸው ሞቱ። ይሄን ሳነብ ስድብ ይመስላችኋል? ግን በመጽሐፍ ነው የምናወራው። ስለዚህ ግቡና ክርስቲያን ወገን ዲያቆን እየሰማ ነው ይግባና ተሳድበሃል የምትል ከሆነ ኤቪደንስህን አምጣ። ከዛ በኋላ እኔ እዚሁ ይቅርታ ጠይቄ እገዛታለሁ። ተስማማ? አቡክ ይቀጥል። በጣም አመሰግናለሁ። ይኸው እንግዲህ የጠየቁን ጥያቄ ምንድን ነው? መረጃ አምጪ ብዬ ልኬያታለሁ። ሌሎችም ትናንትና መጥተው እንደዛ ሲናገሩ መረጃ አምጡ ብለናል። መረጃ ካለ ያው ወንድማችን ኢምራን እንግዲህ ይቅርታ ይጠይቃል ባለኝ እኔም ቪዲዮ እሰራለሁ። ሀቅ ለመናገር እፎይን አውቀዋለሁ በደንብ ኢምራንን ግን ስለማላውቀው፣ ግን ኢምራንና እፎይ አሁንም በቃ መገናኘት ያለባቸው ኢምራንና እፎይ ናቸው። እፎይ ፎርሙን የጠበቀ ዲቤት ለማድረግ ፈቃደኛና ብቃትም ካለው ከኢምራን ጋር አሁን ቪዲዮም ሰርቻለሁ፣ ፌስቡክ ላይም ለጥፌዋለሁ። በጣም ብዙ ሰው እያየው ነው። ሆፕፉሊ ያንን ጥሪ አክብረው ከመጡ እኔ ዲቤት እንድታደርጉ ውይይት እንድታደርጉ ፈቃደኛ ነኝ። የኦርቶዶክስ እምነት ተከታዮች ይህ ቤት ክፍት ነው። ገብታችሁ የመናገር መብት አላችሁ። ገብታችሁ ለሚናገሩት አይ ትክክል አይደለም ብላችሁ ሀሳብ መስጠት የምትፈልጉ ሰዎች ካላችሁ ላኩ፣ እንቀበላለን። ካለበለዛ ግን ጎትተን ማስገባት አንችልም። ያለ እናንተ ፈቃድ ጎትተን ማስገባት አንችልም እና አሁንም እባካችሁን ላኩ። እኔ ግን በጣም ደስ ብሎኛል እናንተ ስለመጣችሁ ማወቅም እፈልጋለሁ። በዚህ ዲስፕሊን ያለፍኩ ሰው ነኝ። ጴንጤ አይደለሁም፣ ኦርቶዶክስ አይደለሁም፣ ሙስሊም አይደለሁም። እኔ የፕሮቴስታንት እምነት ተከታይ ካልቪኒስት ነኝ። ኢምራን ታውቃለህ ካልቪኒስት ምን እንደሆነ አይደለ? ስለዚህ ከማንኞቹም ጋር ልሆን አልችልም። ያንን ራሴን ወክዬ ነው የኔን እምነት የምኖር ሰው ነኝ። ግን ፍትሐዊ በሆነ መድረክ እንወያይ ካላችሁ ግን አወያያቸዋለሁ። የምንወያይ ከሆነ ግን ደግሞ የዲቤትን ፎርማት የጠበቀ መሆን አለበት እንጂ እንደዚህ 5፣ 7፣ 9 ሰው ገብቶ ውሃ ጠጣ ረጋበል በደቂቃ እየያዙ እየገቡ አይደለም በሁለቱ በኩል። ኤኒዌይ እሺ አቡካር ዮዳብዬ ሰላም ብያለሁ። ንጉስ ዮዳብ እንደና ወንድሜ ሰላም ኢምራናችን ሰላም ብያለሁ። አይ ቲንክ ዩ ሹድ ሆልድ ኔክስት እንትኑን ዲቤቱን ዮዳብ ጋር ማድረግ አለባችሁ። ከዚህ ዮዳብ ቬሪ ሲቪላይዝድ ነው፣ አይሳደብም፣ ፌር የሆነ ቲክቶከር ነው እና አይ ውድ ሰጀስት ኢፍ ዩ ጋይስ እንደገና ማድረግ ከፈለጋችሁ ኢምራን ዮዳብ ብታደርጉት it would be the best። ፌር ሆኖ በሁለታችሁ መሀል ጀጅ ማድረግ ይችላል፣ አሚን መዳኘት ይችላል። ፍቃደኛ ሆናል። 365 እሺ ብለዋል፣ እነሱ ፈቅደዋል፣ ፈልገዋል። አሁን እፎይን ነው የምንጠብቀው። እኔ አይሀብ ምንድን ነው የምለው አይሀብ ነው ዶግ ኢን ዲስ ፋይት በምንም መንገድ ማለት ግን ስብና በቃ ሰዋዊነት በተጠበቀበት ኢንተሌክቹዋል የሆነ ድቤት የምናረግ ከሆነ ኢምራን እና እፎይ ተስማምተው የደቂቃውን የሁሉን ነገር ተስማምቶ ቪዲዮ ተሰርቶ ይፖሰታል፣ ህግና ደንቡም ይፖሰታል። ያንን ጠብቆ የእኔ ስራም ያንን ማስጠበቅ ይሆናል። ከዛ ለተመልካቹ ነው የምንተወው። የትናንትናውን አሁን ያየነው ለዛ ነው። የትናንትና ያየሁትን በዛ መንገድ መሆን የለበትም፣ እንደዛ መበጥበጥ የለበትም። እንደዛ በጣም ሰው ፍላጎት አለው። ባደወ ኢምራን እናንተን የማዳመጥ ፍላጎት ሰው እንዳለ አይታችኋል። ሰው ፍላጎት አለው፣ ምዕመናኑ ፍላጎት አለው። የእናንተ ደግሞ ሪስፖንሲቢሊቲ ያላችሁ እነሱ ዝግጁ ናቸው እና የኦርቶዶክስ ተዋህዶ እምነት ተከታይ ወንድሞቻችን በዚህ ጉዳይ ላይ እፎይ ነው የሚወክለን፣ እፎይ ነው ትክክለኛ ሊወክል የሚችል ብላችኋል። በቃ እሱን ይዛችሁ ነው። መድረኩ ክፍት ነው። ከትናንትና ጀምሮ ገብተን እንድትመጡ እንፈልጋለን። አሁን የኦርቶዶክስ እምነት ተከታይ ካላችሁ መግባት ትችላላችሁ። ኦኬ ኪሮስ ከድር ይቅርታ፣ ከድር አጌስ ከድር ከገባ ቆይቷለኝ።
ከድር እዮዳብ ያው ወንድሞቼ ታላቆቼ ስላሉ ነው እነሱ ስለገቡ ነው ዝም ያልኩት። በጣም ደስ ይላል። ዲስፕሊናችሁ በጣም ደስ ይላል። ቀጥሎ ወንድሞቼ ስላሉ ነው ዝም ያልኩት። እሺ በጣም እናመሰግናለን። በነገራችሁ ላይ እዚህ ጋር መናገር የምፈልገው የአፖሎጀቲክስ ዲስፕሊን አንድ ሰው አፖሎጀቲክስ ሲያወራ መጽሐፍታችሁን የተጻፈውን ሲያነብ ስድብ አይባል። ኦኬ አቃቂር ማውጣት በቃ መስቀለኛ ጥያቄ መጠየቅ ትራፕ ማስቀመጥ ምናምን ያ የአፖሎጀቲክ ዲስፕሊን ነው። ዲስፕሊን ራሱን የቻለ አለው እና አሁን ወንድማችን ይምራን እያየው ነው። ብዙ መጽሐፍቶች ነው ያሉት። ሌላ ደግሞ እኔ አሁን ለምሳሌ ሪሶርስ ጠይቅ እስልምናን ድባንክ ለማድረግ ከፈለግ የምታመጣው ሶርስ እስልምና በእስልምና ውስጥ ተቀባይነት ያለው መጽሐፍቶችን ነው ይዘህ መምጣት ያለብን። ቢኮዝ ብዙ ዌስተርን ሀገራቶች ወይም ደግሞ ማንም ተነስቶ የጻፈውን መጽሐፍ አምጥተህ አይ ይህ እኮ ትቀበሉታላችሁ ማለት አትችልም። ሴም ቲንግ ዊዝ ኦርቶዶክስ ተዋህዶ ገድላትም ሆነ ኤኒ ዶክትሪንም ሆነ እኮ በኦርቶዶክስ ተዋህዶ ቤተክርስቲያን ተቀባይነት ያለው መጽሐፍቶች ላይ የተጻፉት ነገሮችን ነው አምጥተህ አቃቂር የምታወጣው ድቤት የምታደርገው። እና እኔ አንድ ደካማ ጎን ያየሁበት ባደወይ ለእኛ ለክርስቲያን ድቤተሮች ከባድ የሚሆነው ነገር ምንድን ነው? አብዛኛውን እንደዚ አይነት መጽሐፍ ለማግኘት ይከብዳል በጣም። አንደኛ አረበኛ አንችልም፣ ሁለተኛ በጣም በዌስተርን ሀገራቶች ደግሞ የእስላሞፎቢያ ያላቸው ብዙ የተሳሳተ ትራንስሌሽን ብዙ የተሳሳተ እንትን አለ። እኔ ከዚህ በፊትም የሆነ ሰው ነው ሳላውቅ ከሙስሊሞች ጋር ድቤት በማድረግበት ጊዜ የምጠቀመው የዌስተርን መጽሐፍቶችን ክርስቲያኖች የጻፉትን መጽሐፍ ነበር እያመጣን ይኸው ይሄ የምንለው። ያን ደግሞ አይሰራም። ሶርስ 365 ታውቃለህ። when we ask for source that source ተቀባይነት አለው ወይ? አሁን ቁርአን አለ፣ መጽሐፍ ቅዱስ አለ። ኦኬ ቁርአን ቅዱስ ቁርአን በእስልምና እምነት ተቀባይነት ስላለው እዛ ውስጥ ገብተህ የሚቃረን ነገር ካለ ማውጣት ትችላለህ። ይሄ ነገር እንደዚህ ይቃረናል፣ እንደዚህ ነገር ይላል ምናምን ብለህ ማውጣት ትችላለህ። ግን ዝም ብለህ ጉግል ላይ ገብተህ ግን አስተርጉመህ የምታመጣ ከሆነ ራሱ እኮ ዳርስ ዴንጀረስ ተቀባይነት የለም። ዊኪፒዲያ ሄደህ አታመጣም። አካዴሚክሊ ተቀባይነት የሌለባቸው ሶርሶች ሄደህ አታመጣም። ለዚህ ነው ራሱን የቻለ እንትን አለ የምለው። እና ኢምራን ያው መጽሐፎቶችን ከፍቶ ቅድምም አቡካብር ቤት ገብቼ ሳይ ስመለከት መጽሐፍቶችን እየገለጡ ነው እንትን የሚሉት። እንደዛ ከሆነ ጠቃሚ ይሆናል። እና ወንድማችን ወይም ይዞት የሚመጣው ሶርስ በመጀመሪያ ኢምራን መቀበል አለበት። ያንን ሶርስ አይደለም ኢምራን ተሳስቻለሁ መቀበል አለበት። ያ ሶርስ አይ እኛ እኮ ይሄን አንቀበለውም ካልክ በቃ ዲስኳሊፋይ እንትን ይሆናል፣ ዲስኳሊፋይ ይሆናል። እንደዛ ይሄ ነገር በደንብ ክሊል አድርግልህና ማለት ነው። ከቻልክ ጃቢር የሚል አካውንት አለ፣ ግብ ይሰጥሃል፣ አስገባም። ትክክል ነህ። ሶርሶች በጣም ወሳኝ ነገሮች ናቸው። ለዛ ነው ሙስሊም ሁልጊዜ እኔ ድሮ ጀምሮ የምላት ነገራለች፣ ሙስሊም ካለ ማስረጃ አያወራም። በወራም ከስር ወንድሞች ይታዘቡኛል፣ አቁም ነው የሚሉኝ። የለም ኢቨን ዶ ይገርመሃል፣ እኛ ጋር ያሉ መጽሐፎች በጣም ብዙ መጽሐፎች አሉ። እነሱን እንኳን ቢሆን ተመልከት፣ በፋይል እንደዚህ እያዘጋጀን እያስቀመጥን ከነ መጽሐፎቹ ከነ ከበሮቹ እያደረግን የምንጠቀመው ኢቨን ብዙ መጽሐፎች አንድ ቶፒክ ላይ ስንጠቀም ይታይሃል። ለምሳሌ የመጽሐፍ ቅዱስ አንድምታ እያደረግን የምናስቀምጠው ክርስቲያኖች የሚያምኑበትን ኢቨን እነ አይሁዶች የአይሁዳውያን ትርጓሜ አይሁዳውያን በመንገድ ይረዳሉ የሚለውን እያስቀምጥን የምናወራው ኦኬ፣ በግልጽ መንገድ። ግን ያኛው በዛ በኩል ምንድን የሚደረጉ ስል ተመልከት፣ የሚደረገውን በዛ በኩል ስጎትትበት ልታወልቅበት ስትል ብልቱን እንዳታሳይበት እባክሽን አቁሚ እባክሽን። ጀስት አሁን ይሄ የተወያየ ነው። አስበው፣ ይሄ ፎቶ አላህ ነው እያለ ይታያ ከስር አላህ ብሎ ጽፎ ይሄን ያመጣው። አሁን ኢዮዳብ አንተ አምላክ አለ፣ አምላክ ይሄን በዚህ መንገድ ስዬ እንደዚህ የሆነ የሚያስፈራ አካል አድርጌ ባመጣብህ ምን ትለኛለህ? አያ ልዩነታችን ከላይ ምን አለ ይታያል። ጎግል አለ፣ ከላይ ጎግል ጽፏል፣ ከጎግል ጽፈ ፎቶ አለ። ልዩነታችን ይሄ ነው። እነሱ ሲያወሩ የብልግና ፎቶ ያደርጋሉ፣ ከላይ ጎግል ያደርጋሉ። ሙስሊም ደግሞ ምን ያደርጋል? መጽሐፍ ያመጣል። ያው ኢቨን በጣም ብዙ መጽሐፎች አሉ ብያቸዋለሁ። እዛም ከፈለጋችሁ ማሳየት ትችላለሁ። በጣም ብዙ መጽሐፎች ይዘን የምናወራው ብዙ መጽሐፎች ይዘን ነው። ሙሉ ብዙ መጽሐፍ አለ እዚህ ጋርም ብዙ መጽሐፎች አሉ ይዘን የምናወራው። ጀስት ወሬ አይፈቀድም እኛ ጋር። አሁን አይተህ እኮ ምንድን ያደረገው በቀልድ መንገድ ያው ስማ ወተተበት ልታወልቅበት ስትል ብልቱን እንዳታሳይበት እባክሽን አቁሚ ብሎ የሚለምናት ነው። እቺ ማህፀን አያት፣ እቺ ማህፀን ልብስ። አሁን ይሄ ነው ቅድም ሲያወራ የነበረው። ጀስት ምን አይነት ሰው እንደሆን እንዲገባቸው። ሙስሊም ግን እንደዛ እናወራ። ሙስሊም ሙአደብ ነን፣ ግን ሙአደብ ብንሆንም
ለሱ ተገቢ መልስ ሰጠዋለሁ። አሁን ይህን ሳወራ መሰለህ ያደረኩት እኔ አሁን አላህ የሆነ ነቢዩ እንደጋ ተናገረ ሳደርግ የሚያደርጉት እየላክልኝ አይደለም፣ ይቅርታ ጃቪድ የሚል አካውንት አለ። ጃቪድ ላክ እሱ ከሌለ ደግሞ ማለት ነው አብዱል ከሪምም ስላለ እሱንም አስገባዎች። ጃቢር ከሌለ አብዱል ከሪም ምን ላድርግ መሰለህ ይብሮ ጊዜያዊ እንትን ስለማላውቃቸው ሳባቸው። አይሽ ሰላም ሰላም፣ እንዴት ዋላችሁ? ኢዮዳብ ሰላም ነህ? ሰላም ወንድሜ እንዴት ነህ? እንደናለን። ይቅርታ ኢዮዳብ ያለው ነገር ላይ በጣም ማስመር ያለብን ነገር አለ። በየእምነታችሁ ለምሳሌ ሙስሊም ከሆንክ ሙስሊሙን ወክለ ስትመጣ ሌላው ይዘው የሚመጣው ሙስሊም ያጸደቀውን መጽሐፍ ነው ማለት የፈለገው እሱ ነገር በደንብ እንዲሰመርበት። ሁለተኛ ደግሞ የምትከራከሩት ከሁሉም ክርስቲያን ጋር ሳይሆን ምሳሌ ለማንሳት ያህል ከኦርቶዶክስ ጋር ከሆነ የምትወያየው ከኦርቶዶክስ ጋር ነው የሚለውን ነገር እየለያችሁ ነው የምትሄዱት ማለት ነው። ሌላ ነገር ደግሞ ላንተው ነው። አሁንም ኢዮዳብ ቦታ የተወሰነ ከነሱ ወርዶ ክርስቲያኑ መምጣት ቢችል እና አሁንም እድል ብንሰጣቸው፣ አሁን እዚህ ጋር እርስ በርስ ስለሚተዋወቁ እነሱ ይሳሳባሉ፣ መድረኩን ይዘውታል። እኛ ለማንም ሞዴሬተር አልሰጠውም። ለአንተ ልስጥና ከትናንትና ጀምሮ እየጠየቅን ነው። ከትናንትና እኔ ጋርም ነበር ከአንተ ልስጥና ሞዴሬተር አንተ ሀቅ ለመናገር አይዶን ነው እኔም ለዛ ነው አሁን አንተን ተረድቻለሁኝ። እነሱ ግን እርስ በርስ ስለሚተዋወቁ ነው አንዱ አንዱን እየተሳበ የመጣው እና አሁን ታች ላይ ብዙ ሰው ነው አንዴ እንደምታየው የሚልከው ሪኩዌስት ቢልከው የተለያየ ስለማላቅ ፕሊዝ ለኦርቶዶክስ እናንተም መናገር የምንፈልገው ነገር አለ የምትሉ እዚህ ጋር ቁጥሮችን በዛ አድርገው ስንት ቁጥር የምትፈልገው ነገራቸው ነው። ያን ቁጥር ሲጽፉ እነሱን አስገብተን እነሱ ደግሞ የሚጠቁሙት ሰው ስትመጣ አሁን እዚህ ቲክቶክ ፕላትፎርም ላይ ያለው ብዙ ጊዜ ስድብ ይዘው ይመጣሉ ሰዎች ማለት ነው። አሁን ምንድን ነው ስድብ ይዘው የሚመጡት ከሆነ ጥቅስ ተነስቼ ነው ብለው ያመጣሉ የሆነ ነገር። ምናልባት ኢምራን ኢብራሂም ምናምን ሌሎቻችንንም ተሳደበ ብለው ሊያመጡ የሚችሉት ስድብ አይደለም፣ ደብል ስታንዳርድ ባይብል ላይ ያለውን ጥቅስ ይዘህ ስትመጣ ማለት ነው። እሱ የጠየቀውን አንተ መለሰህ ስትጠይቀው ማለት ነው። ግልጽ ነው። አንተ የሆነ ነገር ይጠይቃል ማኮን አልኩኝ እኮ አሁን ዲቤት ላይ ብዙ ጊዜ እናዳምጣለን አይደለ? ዲቤት ማለት መጽሐፍ ቅዱስ ላይ የተጻፉ ቃላቶች አሉ። ያንን አምጥተህ ወይም ደግሞ አስተምሮ አለ አይደለ እንዴ? እኔ አሁን ስለ ኪዳነ ምሕረት ሲወራ በአንድ እግሩ እንደዚህ ምናምን ሲባል ያን ነገር ስትጠቅስ በዲስሪስፔክት ወይ አይደለም። እነሱ በሚጠሩት ስትጠራ ምናልባት ለምን ጠራብን ብለው ይናደዳሉ። እንደ ስድብ አሁን ያንዳንድ የግራ የሚገባኝ በኢትዮጵያውያኖች ተሳዳቢን እንደ ሀሳብ ይወስዱታል፣ ሀሳብ እንደ ስድብ ይወስዱታል። ይህ ተገቢ አይደለም። ድቤት ስታደርግ ኢብራሂም አንተ እንደ እስልምና እምነት ተከታይ ዩር ጎይንግ ቱ ከመጽሐፍ ቅዱስ ያሉት ነገሮችን ነው የምታወጣው አይደል እንዴ? የምትጠይቀው ያን ስትጠይቅ ስድብ አይባልም። ስድብ ማለት እንዳየነው አሁን እፎይ ባደረገው መንገድ ወይም ያችን ልጅቷ ባደረገችበት መንገድ ወይም ዮናስ የኦርቶዶክስ ተዋሕዶ ፓትሪያርኩን የጠራባቸው ምናምን ስድብ ማለት እንደዛ ነው ይመስለኝ። አሁን እኔ ቴዎሎጂካሊ እንደ አንድ ፕሮቴስታንት እምነት ተከታይ ቅድስት ድንግል ማርያም አታማልድም ማለት ስድብ አይደለም። የእኔ እምነት ነው፣ እሷን የእኔ ፐርስፔክቲቭ ነው። አንዳንድ ጊዜ ግን የተረዳሁትን ያቆምኩበት ምክንያት ንጽጽር ያቆምኩበት ምክንያት ንጽጽር ሳደርግ ስድብ ነው ይላሉ። ኖ ስድብ አይደለም። እኔ አንደኛ ጢሞቴዎስ 2:8 ጠቅሼ ስናገር እምነቴን እየሰጠው ነው አይደል እንዴ? ስለዚህ ስድብ ምናምን እንደዚህ አዋረድክብን ምናምን ሲሉ ግራ ገባኝ። አጋ ኮንፊውዝ አይ ግሩ አፕ ኢን አሜሪካ አይ ዶንት ኖ ዲስ ናት ዘ ዌይ ቱ ዱ ኢት። ስለዚህ ምን አልኩኝ እኔ ጡረታ ወጣሁና አወያይ ሆንኩ እና አዳማጭ ሆንኩኝ። እኔ አሁን ማዕቀብ ተጥሎብኛል በ30,000 ሰው ማለት እና አቡነ ቴዎፍሎስ ሰለሞን ማዕቀብ የጣሉብኝ። ወንድማችን እባክህን ልጆቻችን ዝግጁ ስላልሆኑ ዝግጁ እስከሚሆኑ ድረስ አቁምልን ብለውኝ ያስቆሙኝ። እሺ ብዬ እኔ ደግሞ ከህዝቡ ከሚቆጣ ህዝቡ ከሚናደድ ብዬ ዝም ብያለሁ። ጊዜን እየጠበቅኩ ነው። እኔ በጴንጤዎችም አይፈቅዱልኝም። ማዕቀብ ተጥሎብኛል፣ እጠብቃለሁ። ምክንያቱም እኔ አልወድም እንደዚህ። እኔ አሁን የሆነ መስፈርት ይዤ ነው መወያየት የምፈልገው፣ መነጋገር የምፈልገው፣ ድቤት ማድረግ የምፈልገው
ስትራክቸር ባለው መሰረት ነው። ካለበለዛ አልወድም፣ መጫጫ አልፈልግም። ምክንያቱም ኃይለ ቃል ልጠቀም እችላለሁ። ተረዳኝ። ምናልባት እኔ እንደ ሁሱ ፔሽን የለኝም። የባሰን እኔ ገብ ተረዳኝ። ፔሽን የለ። አሁን እፎይ ከኔ ጋር እንደዛ አድርጎ ቢሆን ኢማጂን ወደ ሌላ ጉዳይ ልንገባ እንችላለን። በመጣበት ልሄድበት እችላለሁ። የዛን ጊዜ እፎይን አይደለም የማናድደው። እፎይን የሚከተሉ በሚሊዮን የሚቆጠሩ ሰዎች እነሱ ጋር ነው የምጣላው። ስለዚህ ራሴን እስከምገዛ እንደ ሁሱ መሆን እስከምችል ድረስ እውቀቱ አለኝ፣ እንትኑ ግን የለኝም። አይ ዶንት ሃቭ ዘ ፔሽን አምናገር እኔ ሜን ሃንድል መደረግ አልፈልግም። እኔ እንትኔን ሚዩት እያደረገብኝ እየሰደበኝ እያንቋሸሸኝ እኔ አልችልም። ገና ጸሎታ ያለው ሰው ነኝ። እሱን ተረዳኝ። በብዙ ነገር ስላለፍኩ ነው መሰለኝ። አኬንት ድሮ እንደዛ ነበርኩኝ። ሰብረውኛል። ድሮ እንደዛ ነበርኩ። 4 ዓመት ከ4 እናት አድርጌ ነበር የምወያየው እዚህ ሶሻል ሚዲያ ላይ። መጨረሻ ላይ ግን ወደ እነሱ ድራግ አድርጎ እኔ እንዲያውም የተሰማኝ ምን እንደሆነ ታውቃለህ? እሱን ወደ እሱ ድራግ ሊያደርጋ ነበር የፈለገው። ውችዝ ና ውረድና ከኔ ጋር ተሰዳደብ ነው። ና ውረድ ከኔ ጋርና ተበሻሸቅ ነው። አሁን ኢምራን አንተን ያልፈለገው ደግሞ ሳዳምጠው ምንድን ነው? አንተ እሱ በሚመጣበት መንገድ ሳትወርድ ሳትዘቅ ስስ ብልቱን ትነካበታለህ። ውችዝ ይሄ እንትን ነው። ይሄ እኮ ስኬል እኮ ነው። አፖሎጀቲክ ስኬል አለ። ለምሳሌ ምን መሰለህ፣ አሁን እኛ ኖርማሊ ለምሳሌ መጽሐፈ ሚስጥርን አንስተን ምዕራፍ 4 ላይ ስትመጣ አፈወርቅ የሚባል ሰው አለ። እንደውም ያው ኢምሩ ማሳየት ይችላል። አሁን ምንድን ነው እስቲ እንደውም እሱ ያሳይህና እዚህ መጽሐፍ ላይ ምንድን ነው አፈወርቅ የሚለው ስም ከምን ድራይቭድ እንደሆነ እኛ ጋር ሲመጣውን ቅድም እንደተናገረው አይነት ንግግር ሲያመጣ ያው በእናንተ መጽሐፍ ላይ እኮ አፈወርቅ የሚባለው አፍረተ ስጋ መሳም ነው ምናምን የሚል እንደውም ይህንን ያስረዳናል እሱ። አሁን ኢምሮ ይህንን ቀጥልና እኔ ሀሳብ አለኝ። ይህን አንድ የሄድበት መጽሐፉን ስለከፈትከው እሱ ምሳሌ እዚህ ጋር ምን ይላል? በሴቶች የለማደም ንስጥሮስ አረከሰው። ቅዱስ ዮሐንስ የሴቲቱን ሀፍረተ ስጋ መሳሙ አምላክን የወለደች የድንግል ማርያም ሆድ አማኑኤል የሳሙ ከንፈሮቿን ከመሳም ያላነሰ ነው አለ። ሲስማት የእሷ ብልቷን ስም ምን አደረገች? የማርያም ስዕል መታ አፈወርቅ አለችው። እሱን አሳይካል። አፈወርቅ የተባለ ራሱ አፍ የሚጣፈጥ ነው። በቤተ መቅደስ ቁባ የነበረች ስዕል የማርያም ስዕል አፈወርቅ ብላ ጠራችሁ ይላል። አሁን ይሄን ይዤ ከፈለኩኝ ከሆነ እሱ በተናገሩ ነገር መናገር ይችላል። ባይዘው እንደዚህ ማሳጃ ስናጣ መጀመሪያ መሰለኝ የት መጽሐፍ ላይ ምን መጽሐፍ ላይ ነው? መጽሐፈ ሚስጥር ተቀባይነት አለው በኦርቶዶክስ። እሱን ማሳይተን ነው አላሳይህ እኮ ነው። እሱንም እናሳያለን በህይወት ነገር። አንደኛ ማህተም ይታያል ከነ ማህተሙ ያው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የታተመ እንደሆነ ማህተሙን ይዘን፣ ሁለተኛ የሚናገረው አምላክ እንደሆነ ያው እዚህ ጋር ምን ይላል? በደንብ አንብቡልኝ። ይህ መጽሐፍ መንፈስ ቅዱስ በእኔ አንደበት ተናገረው እንጂ እኔ አልተናገርኩትም ይላል። ተናጋሪው ማን ናቸው? መንፈስ ቅዱስ ነው። ጸሐፊው ማን ነው? ታላቁ የቤተ ክርስቲያን አባት ቅዱስ አባ ጊዮርጊስ ዘጋስጫናቸው። ተጨማሪ ደግሞ እነዚህ እናመጣለን። ያው እነዚህ ለዛ ነው ማርያም ስመን እያለን ያደግነው ልጅ እያለ እቺ ላሰማታት ትቀጥላለህ። አንገላ ድርሳናትን አንድ ሰው አለመቀበል መብቱ አይደለም። ያልማን ስራ መብት አይደለም። አንድ ሰው መጽሐፍ ቅዱስ መቀበል ነው ግዴታው ነው። ተአምረ ማርያም መቀበል ግዴታው ነው። ቤተክርስቲያን የምትቀበለውን ቅዱሱ ላይ መቀበል ግዴታ አለበት። ቤተክርስቲያን የምትቀበለው ቅዱስን ደግሞ ገድል ጽፋ ጽላት ቀርጻ ቤተክርስቲያን በስሙ አንጻ ይህ ጭምረው ይቀበል። እንደዚህ አሳይተን መጽሐፉን አቅርበን የምናቀርበው አያ ኢምራን ጥያቄ አለ። ኢምራን እና ይህ እኮ የኦርቶዶክስ ተዋህዶ ዶግማና መመሪያቸው ነው። በሶላ ስክሪፕቸራል ብቻ አያምኑ። በኛ እኮ ኦርቶዶክስ እያለ ልጅ እያለ ማርያም ስማን እንል ነበር አለ። የሆነች ጥቁር ነገር ሲወጣበት ያ ነገር እንቀበል ነበር እና ይህን ስታቀርብላቸው አንቀበልም ነው የሚሉት። ይሄማ ያምናሉ እኮ ቲክቶክ ላይ ብቻ አንዱ አልቀበልም የሚል አለ። ሌሎቹ ግን አስጀመር ዮሐንስ አፈወርቅ አታውቀውም? ታላቅ የቤተ ክርስቲያን አባት እኮ ቸርች ፋዘር ነው ማለት አይ ነው። ግን ሚስጥሮስን ያወገዘ ነው። አይ ነው ድቤት ላይ ይቀበሉታል እኮ። ስለዚህ ትክክል ነው። ምንድን ነው ችግሩ? ችግሩ ማለት ምንድን ነው መሰለ ሀሳቡ በአጭሩ እኔ አሁን ያነሳሁበትን ምክንያት ይህንን መጽሐፍ ልክ አሁን እነሱ ቅድም እንደ የሆነ ሲናገር የነበረውን ነገር አይተሃል። ዊችዝ በቁርአንም በሀዲስም የማይገናኝ ነገር ማለት ነው። ልጁ ሲያነሳ ሰምታለፍ ወይ ማለት ነው። አሁን እንደዚህ አይነት ነገር ሲመጣ እሱ ተሳደበ ተብሎ ነው የመጣው። እኛ አሁን እንደዚህ አይነት ነገር ብናመጣ እንደ ስድብ ነው የሚቆጠረው ነው። ደብል ስታንዳርድ ነው የምናመጣው ነው። እና እኔ ጨርስና ዳቦ ስታደር አለ። እኔ ጥያቄ
የምትወያዩቸው ሰዎች ይህን ነገር ትክክል ነው ብለው አይቀበሉም ወይስ ይቀበላሉ? መጽሐፉ ለሁለት ይከፈላሉ። አንደኛ ይሄ ግድ አይደለም፣ ይሄ የቤተክርስቲያን የእምነት መሰረት ነው። አንዳንዶቹ ምን ይላሉ? አንቀበልም በቃ ብለው መጽሐፋቸውን ይክዳሉ። የኦርቶዶክስ እምነት ይወጣሉ። ታውቃቸዋል። አልፎ አልፎ እንደዚያ ያሉ ትክክለኛ ጥርት ያለ ኦርቶዶክስ አስተምሮ ደግሞ ያለው ምን ያደርጋል? አዎ ምን ችግር አለው? ይሄ እኮ ብልቷን እኮ የሳምበት ምክንያት እኮ ማርያም ኢየሱስ እንደወለደች ለመግለጽ ነው። ስለዚህ ችግር የለውም ብሎ ዮሐንስ ስሙ አፈ ወርቅ ነው፣ አፉ የሚጣፍጥ ማለት ነው ብሎ ይቀበላል። ለሁለት ይከፈላሉ። ፖይንቱ ግን ኢምራን ኦርቶዶክስ ተዋህዶ ለመሆን እኮ መስፈርት አለው አይደል እንዴ? ይህን እኮ ገድላትን መቀበል አንደኛው መስፈርት ነው። ሙሉ ኦርቶዶክስ ተዋህዶ ለመሆን አንድ ሰው ኦርቶዶክስ ተዋህዶ የሚባለው ፒለሮች አሉ አይደለ? አሁን የእስልምና እምነት ፒለሮች አሉ። አንደኛው ይሄ የኦርቶዶክስ ተዋህዶ ፒለር ነው። ይህን የማይቀበል ኦርቶዶክስ ተዋህዶ ሊሆን አይችልም። ትክክል። ኢቨን ይገርምሃል፣ ዮሐን ሌላም ጊዜ እየወዳ ኢቨን ላሳይክ ገሃነም የሚገቡት እሺ፣ ክርስቶስ ምን አለ? በገድላት የሚያምኑት በዚያን ጊዜ አቤቱ ጌታ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የሚያምኑ ብዙ ሰዎች አሉ። እንዲህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። ክርስቶስ ምን አለ? እሱም በጥቡ ልቦና ሆነው ያለመጠራጠር የሚያምኑ ወደ መንግስት ይገባሉ፣ የማያምኑ ቢኖሩ ክፍላቸው ከአሪዮስና ከሰባሊዮስ ጋር ነው። ሲኦል ቪአይፒ ከአሪዮስ ጋር ይገባሉ። ያ እንደዚህ ነው የምናሳየው፣ በማስረጃ እናቀርባለን። ሶ የሚክዱ አሉ፣ አዎ አሉ፣ የሚክዱ አሉ። እኛ ግን ኦርቶዶክሳዊያን ትክክለኛ ኦርቶዶክሳዊያን ሲመጡ መጽሐፉን ከፍተን